ዛሬ ከ100 እስከ $1600 የምታገኙበትን አዲስ ቻሌንጅ ነው መነግራችሁ። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮ ወራ እንዲወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩልኝ ቀጥታ ዘሮ ያስኩላችሁ መረጃውን ማለት ነው። ዛሬ ላይ እንግዲህ ሚፓስ ላይ አዲስ የተዘጋጀ አለ ከ100 እስከ $1600 የምታገኙበትን የካምፒዮን ወይም ደግሞ የሽልማት ፕሮግራም አዘጋጅቷል። ይህም እንግዲህ ከኖቬምበር 24 እስከ ጃንዋሪ በሚቀጥለው ማለት ነው ለአንድ ወር አካባቢ የሚቆይ ነው። እንደምትመለከቱት ዛሬ 8 አካባቢ ነው። እንደምትመለከቱት ስንት እስከ ጃንዋሪ 11 ማለት ኦልሞስት አንድ ወር ከምናምን ይቆያል ማለት ነው። ስለዚህ ይሄም ዊነሮቹ የሚታወቁበት ከጃንዋሪ 12 እስከ ጃንዋሪ 17 ባለው ነው። ይሄም እንግዲህ በሶሻል ሚዲያቸው እንደሚያሳውቁ ተናግረዋል ማለት ነው። እዚህ ቦታ ላይ እንግዲህ በመጀመሪያ ምን ክራይቴሪያዎች ተቀምጠዋል የሚለውን እንመለከታለን። እንግዲህ የመጀመሪያው ሬጂስተር ፎርም የተዘጋጀ አለ። እሱን ትሞላላችሁ። ሬጂስትሬሽን ፎርም አለው። ሬጂስትሬሽን ፎርም አለ። እንዲሁም ደግሞ ሚፓስን አውርዳችሁ መጠቀም ይኖርባችኋል ማለት ነው። ዋሌታችሁን ክሬት አድርጋችሁ እንዲሁም ደግሞ የቬሪፊኬሽን ማድረግ ይኖርባችኋል። እንዲሁም ደግሞ ለጓደኞቻችሁ ኢንቫይት ማድረግ በእናንተ ስር ያሉት ኢንቫይቴሽን ያደረጋቸዋቸው ቬሪፊኬሽን መጨረስ አለባቸው እንደምትመለከቱት። እንዲሁም ደግሞ የሶሻል ሚዲያቸውን የኤክስ አካውንታቸውን ሜታማክስ እርዝን ፎሎ ማድረግ ይኖርባቸዋል። እንደምትመለከቱት እዚህ ቦታ ላይ የተቀመጡ አሉ እንደምትመለከቱት። እንዲሁም ታግ መጠቀም ይኖርባቸዋል። እነዚህን ካደረጋችሁ እነዚህ የተቀመጡ ዝርዝር መረጃዎች አሉት ከ5 ያሉትና እነዚህ ከኤ እስከ ኢ ያሉትን እነዚህን ካደረጋችሁ ከዛ በኋላ ያለው ምንድነው ቤዚክ ሪዋርዶቹ ምን ናቸው የሚለውን እንመለከታለን። እንግዲህ የቤዚክ የመጀመሪያው ሪዋርድ የሚሆነው ሚ ፓስ ላይ እንደምታውቁት ማለት ነው 0.1 ኤምኤስሲ ይሄም ደግሞ ኦልሞስት ወደ $6 አካባቢ አንድ ሜታ ኤምኤስሲ ይሰጣቸዋል። ኤምኢሲ ማለት ነው። እሱም እንግዲህ ሰው ስጋብዙ ደግሞ 0.1 ታገኛላችሁ። እናንተ ሬጂስተር በማድረጋችሁ ደግሞ አንድ ታገኛላችሁ ማለት ነው። ኦልሞስት $6 አካባቢ ነው። ይሄንን በሌላ ዩቲዩበሮች አይታችሁ ሊሆን ይችላል። እንዲሁም ደግሞ በሁለተኛ ደረጃ የምንመለከተው ማለት ነው 100 ሰዎችን ግሬተር ዛን ኦር እዚ ኳልቱ ማለት ነው 100 ሰው ከጋበዛችሁ $50 አሁን ካምፒዮኑ ላይ ማለት ነው። እንዲሁም ደግሞ የሜታ እርዝን አካውንታቸውን ኤክስ አካውንታቸውን ፎሎ ካደረጋችሁ በእናንተ ስር እነዚህን ቬሪፋይ ያደረጉ 100 ዩዘር ካገኟቸው ምን ታገኛላችሁ? $50 ካገኛላችሁ። 200 ካገኛችሁ ደግሞ $100 ካገኛላችሁ። 500 ካገኛችሁ እንደምትመለከቱት 300 ካገኛላችሁ። እንዲሁም ደግሞ 1000 ካገኛችሁ 700፣ 1500 ካገኛችሁ ደግሞ 1200። ጣራው እንግዲህ የተቀመጠው 2000 ካገኛችሁ $1600 ታገኛላችሁ። ይሄም ደግሞ የሜታ እርዝን ኤክስ አካውንታቸውን ፎሎ ማድረግ እንዲሁም ደግሞ ኬዋይሲ ቬሪፊኬሽን መጨረስ ነው። ምናልባት ይሄንን የምታገኙ ብዙ ልጆች ሊኖሩ ስለምችሉ ቢያንስ ሚኒመም የሆነውን እንኳን 50ውን ማሳካት የምትችሉ ሊኖሩ ትችላላችሁ። 10 እንኳን ብታሳኩ $6 ወይም ደግሞ እስከ $10 20 ሰው ብታገኙ እስከዛ ድረስ ናሽናል አይዲ ብቻ በመጠቀም ማለት ነው ቬሪፋይ ማድረግ ይቻላል። እሱም እንግዲህ የሃወር ወይም ደግሞ የ1 ሰዓት የ2 ሰዓት ጉዳይ ነው የሚሆነው። እሱን ማድረግ ትችላላችሁ። ይሄን ካደረጋችሁ እዚህ ቦታ ላይ ተሳትፋችሁ ምን ማድረግ ትችላላችሁ ማለት ነው ዶላሮችን ማግኘት ትችላላችሁ ማለት ነው። ምናልባት ይሄንን በቀላሉ ማሳካት የምትችሉ ልጆች ሊኖሩ ስለምችሉ እድሉን እንድትጠቀሙበት ነው የኛ የዩቲዩበሮች ዋና ዓላማ። አንተ የምትጠቀሙበትን ሁኔታ ማመቻቸት ነው። ምናልባት አንተ ምን ተጠቅመበት ነው ልትሉ ትችላላችሁ። እኔ በቀደም ነግሬያችኋለሁ። ኮሜት ፐርፕሌክሲቲ ላይ በጣም ብዙ የምንጠቀምበት ነበር። $5 $20 ከሰራችሁ ሁሉንም በአካውንታችሁ ይልክ ነበር። ምናልባት ይሄም ደግሞ ነገ ላይ እስካሁን ድረስ የተጠቀሙበት ልጆች አሉ። በኢንተርናሽናል ደረጃ በደንብ ማስተዋወቅ ነው። የፕሮሞሽን ስራ ነው ያስቀመጡት ማለት ነው። እንደምትመለከቱት እንግዲህ ወቅቱ የፕሮሞሽን ነው። ስለዚህ ለዚህ ፕሮሞት ላደረጋችሁበት እንግዲህ 100 ሰው አስገባችሁ ማለት $50 በጣም ትንሽ ነው። ነገር ግን ይሄንን ማሳካት የምትችሉ ደግሞ ሶሻል ሚዲያ ያላችሁ ቴሌግራም አካውንት ያላችሁ ለምሳሌ 1000 ፎሎወር ያላችሁ አካውንት ቴሌግራም ሊኖራችሁ ይችላል። እንዲሁም ደግሞ ማለበላችሁ ቲክቶክ፣ ኢንስታግራም፣ ዋትስአፕ እንደዚህ እያላካችሁ በዚህ በአንድ ወር ውስጥ ማለት ነው ይሄንን ማሳካት የምትችሉ ካላችሁ ትጠቀሙበታላችሁ በማለት ይሄንን ቪዲዮ አዘጋጅቼላችኋለሁ። የሶሻል ሚዲያ አካውንታቸው
ምንድነው የሚባለው ሜታ አርዝ ብያችኋለሁ። እዚህ ላይ ገብተን እንመለከታለን። እንደምትመለከቱት ይሄ ነው። እንግዲህ ሚፓስንም የሚባለውን ደግሞ ገብተን ወደ ውስጥ አሳያችኋለሁ ማለት ነው። ከዚህ እንውጣና ከዚህ መውጣት እንችላለን። ከዚህ እንውጣና ላሳያችሁ። ሚፓስ እንግዲህ የሚባለው ይሄኛው ነው። ሚፓስ እንደምትመለከቱት እዚህ ቦታ ላይ ይሄው እንደምትመለከቱት እስከዚህ ድረስ ማሸነፍ ትችላላችሁ ተብሎ የተቀመጠው ከታችም ፎርም አለች። እሷንም ፎርሟን እንግዲህ ፎርሟ እንዴት ትሞላለች የሚለውን እናሳያችኋለሁ። ይሄ ነው እንግዲህ እዚህ ቦታ ላይ ነው። ይሄንን ሴንድ በማድረግ ማለት ነው እዚህ ቦታ ላይ ገብታችሁ የእናንተን ሪፈራል ሊንክ በመላክ ለሰዎች ማለት ነው ሊንካችሁን በመላክ ምን ታደርጋላችሁ? ኢንቫይት በማድረግ ማለት ነው። በኢንቫይቴሽን ብዙ ዶላሮችን ማግኘት ትችላላችሁ ማለት ነው። እንግዲህ ወደ ሜታ አርዝ እዚህ ቦታ ላይ ልግባና አሁን ወደ ኤክስ አካውንታችን ማለት ነው እንግዲህ ሜታ አርዝ ያሳየኋችሁ ይሄን ይመስላል። ሜታ አርዝ ብላችሁ እዚህ ቦታ ላይ ነው እንግዲህ ሪትዊት በማድረግ የምትጠቀሙት ማለት ነው። ስለዚህ እዚህ ቦታ ላይ ገብታችሁ ሜታ አርዝ የሚለውን ማግኘት ትችላላችሁ። እዚህ ቦታ ላይ ነው ያሳየኋችሁ አሁን ያለውን ካምፒዮኑንም ያገኘሁት እዚህ ቦታ ላይ ነው። እንግዲህ አንዳንድ ጊዜ ሶሻል ሚዲያዎችን በጣም መከታተል ያስፈልጋል ማለት ነው። ለቴክኖሎጂው ቅርብ መሆን ማለት ነው። እዚህ ቦታ ላይ ነው ያገኘኋቸው። እነዚህን 7 ስቴፖች በመከተል ምን ማድረግ ትችላላችሁ ማለት ነው። የተሻለ ነገር መስራት ትችላላችሁ። እዚህ ቦታ ላይ ነው እንግዲህ እንደምትመለከቷቸው እነዚህን ብዙ ቲዩት ያደረጉ ልጆች አሉ። እነዚህ ቦታ ላይ ማለት ነው እንደምትመለከቱት ይሄው ሜታ አርዝ የተዘጋጀው እዚህ ቦታ ላይ ሞር ብላችሁ እዚህ ቦታ ላይ ሬጂስትሬሽን ፎርሙ ይሄ ነው። ይሄን ፎርም አንድ ጊዜ ትነኩትና ወደ ውስጥ ገብታችሁ ያለውን ፎርም ምን ትላላችሁ ማለት ነው ትሞላላችሁ ማለት ነው። ይሄ ነው ፎርሙ። እንደምትመለከቱት ፎርሙ ይመጣል። ወደታች አሉ ፎርሞቹን ላሳያችሁና አሁን ይሄንን ክራይቴሪያውን እና ያሳየኋቸው ክራይቴሪያው ይሄን ይመስላል። ከዛ ፎርሙ ይሄን ሲጨርሱ ይሄ እንግዲህ ዶላሩን ከጨረሳችሁ በኋላ እዚህ ቦታ ላይ ያለው ነው የመጀመሪያው ኢሜል ማስገባት ነው የሚሆነው። ኢሜል አለ ከላይ። ከዛ ደግሞ እዚህ ቦታ ላይ ፉል ኔም አለ። እዚህ ቦታ ላይ እንደምትመለከቱት ቴሌግራም ዩዘር ኔም አለ፣ ናሽናሊቲ ይላል። ወደታች ወረድ እያላችሁ ከዛ አዲስ ዩዘርም ከሆናችሁ እዚህ ቦታ ላይ አለ ሌላ። እዚች ቦታ ላይ ያለችው ደግሞ ሪፈራል ሊንካችሁን እዚህ ታስገባላችሁ። እዚህ ቦታ ላይ ደግሞ ኤምኤስሲ አድሬሳችሁን ታስገባላችሁ። ከዛ በኋላ ምንድነው የሚሆነው አንደርስታንድ ምናምን ብላችሁ እዚህ ቦታ ላይ እንደምትመለከቱት አንዳንድ የሚጠይቋችሁ ጥያቄ አለ። እንደምትመለከቱት እቺ ቲክ ታደርጋላችሁ። እዚህ ላይ ደግሞ እንደምትመለከቱት ሜታ አርዝ ዱ ፎሎው ኤክስ አካውንታችሁን አርጋችኋል ወይ የሚላችሁን የስ ብላችሁ እዚህ ቦታ ላይ ታስገባላችሁ። ከታች ይሄን ሊንካችሁን የትዊት ኮምፕሌክት ያደረጋችሁትን ታስገቡና ምን ትላላችሁ ዩራ አንሰራችሁን ታስገብታችሁ እዚህ ቦታ ላይ ምን ታደርጋላችሁ ሰብሚት ታደርጋላችሁ። ይሄ ነው ፎርሙ። አጠቃላይ ይሄን ይመስላል። ይሄን ከሰራችሁ በኋላ ምን ሆናችሁ ማለት ነው ለፎርሙን ሞልታችኋል። ያገኛችሁትን ሰብስክራይበር ያህል አይተው እነሱ ምን ያደርጓችኋል መጨረሻ ላይ በአካውንታቸው ቀጥታ ያስገቡላችኋል ማለት ነው። ይሄን ይመስላል። እንግዲህ እንደዚህ አይነት ጠቃሚ መረጃዎችን እንድለቅላችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ፎሎ እያንዳንዱን ነገር ፎሎ አፕ ማድረግ ይጠበቅባችኋል ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ